ወደ ውጭ ሀገር አምልጫለሁ መጥቼ እንድገጥም 80 ሚሊዮን ብር ክፈሉኝ ያለው ሴዶ ማርሻል መነጋገሪያ ሆኗል። ለምን ከሀገር ወጣ የሚል አዲስ መነጋጋሪ መረጃ ይዘናል። አብራችሁን ቆዩ። ዓለም አቀፉ የሶሻል ሚዲያ ይዘት ፈጣሪ ዲላን ፔጅ በኢትዮጵያ የገጠመው አዲስ መረጃም ወደ እናንተ እናደርሳለን። የአውሮፓ ህብረት የዘንድሮውን የኢትዮጵያ ምርጫ ልታዘብም ማለቱም ተሰምቷል። ብዙዎችን ከፍተኛ መነጋገሪያ የሆነው በቻናል ዋን የቴሌቪዥን ጣቢያ ቅሌት በተመለከተም አዲስ ሰበር መረጃ ይዘናል። ሙሽራውን የገደለው ተከሳሽ በመነሻ ቅጣት የሞት ፍርድ ተሰጠበት። ክቡራትና ክቡራን የአዲስ 24 ወዳጆች በቆይታችን እነዚህና ሌሎችም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። ጆን ዳንኤል ከቼልሲ ወደ አርሴናል ሄጃለሁ ብለዋል። የቼልሲ ደጋፊ የነበረውን ጆን ዳንኤል በአደባባይ ማሊያውን አውልቆ ወደ ባለጊዜዎች ማሊያ ተቀላቅለዋል። ለምን የኢፕስዊች ደጋፊ አይሆንም? እኛን የሚመለከት ጉዳይ አይደለም፣ እንዲሁም አያገባንም። ግን እንደዚህ የሚያደርጉ የቼልሲ ደጋፊ ነበርን ብለው አሁን እንደ እስስት ክለብ የሚቀይሩ ሰዎች እንደ ክለባችን እያዋረዱ ነው ሲሉም የቼልሲ ደጋፊዎች አስተያየታቸውንና ብስጭታቸውን እየገለጹ ይገኛሉ። እንደዚህ አይነት አጋጣሚዎች ይሁዳ ደጋፊዎችና ተጫዋቻችን የምንለይበት ጊዜ ላይም ነን ብለዋል። ቪዲዮውን እንጋብዛችሁ። ሙሽራውን የገደለው ተከሳሽ በመነሻ ቅጣት የሞት ፍርድ ተሰጠበት። በጌዲዮን ዞን ገደብ ከተማ የአቢሲኒያ ባንክ ሰራተኛ የሆኑት አቶ ተመስገን ዳንኤል ከአንድ ወር በፊት ከጠዋቱ 2 ሰዓት ወደ ስራ በመጓዝ ላይ ያሉ በአደባባይ መገደላቸውን መዘገባችን ይታወሳል። ግድያው የተፈጸመው አቶ አቡሽ ታደለ በተባለ ግለሰብ ሲሆን ግለሰቡ በሟች ላይ የሽጉጥ ጥይት ከመተኮሱም ባለፈ በሶለት መሳሪያ አስከሬኑን እንደቆራረጡት የአይን እማኞች ገልጸው ነበር። እንደ ቤተሰብ አባላት ገለጻ ለጥቃቱ መንስኤ ተጠርጣሪው ግለሰብ የቀድሞ ፍቅረኛ የነበረችውን ሴት አግብተሃል በሚል በያዘው ቂም በቀል መሆኑ ተጠቁሟል። ሟች አቶ ተመስገን ዳንኤል ጥቃቱ ከመፈጸሙ በፊት የድረሱልኝ ጥሪ ቢያሰሙም በአካባቢው ከነበሩ ሰዎች ፈጣን እርዳታ ባለማግኘታቸው ሕይወታቸው በአሰቃቂ ሁኔታ ሊያልፍ ችሏል። ተከሳሽ ጸጋይ ታደሰ ከአንድ ወር በፊት ተመስገን ዳንኤል የተባለን ግለሰብ በመግደል ወንጀል ተጠርጥሮ እስካሁን ሰዓት ድረስ በሕግ ጥላ ስር ነው ያለው። በዚህም በፍርድ ቤቱ በመነሻ ቅጣት የሞት ፍርድ የሰጠ ሲሆን በቅጣቱ ላይ የአቃቤ ሕግ ማክበጃና የተከሳሽ ማቅለያን በመቀበል ለግንቦት 26 ቀን 2018 ዓ.ም ውሳኔ ለመስጠት ቀጠሮ መያዙን የጌዲዮ ዞን ፖሊስ መምሪያ ሕዝብ ግንኙነት ዘገባ ያሳያል። በቻናል ዋን የቴሌቪዥን ጣቢያ እሁድ አንድ ላይ በተሰኘው የሰንበት መርሃ ግብር ላይ የቀረበው ውይይትና የተሰነዘሩት አስተያየቶች በብዙሃን ዘንድ ለጆሮ የሚከብዱና ስነ ምግባር የጎደላቸው ናቸው በሚል ቅሬታን አስነስተዋል። የዕለቱ የፕሮግራም ቡድን ትኩረት አድርጎ የተወያየው የሴት ልጅ ድንግልናን በሕክምና ስለመመለስ በሚለው ስሱና አነጋጋሪ ርዕስ ላይ ነበር። ፕሮግራም አቅራቢዎቹ አንድ የሕክምና ባለሙያ ዶክተር በስቱዲዮ በመጋበዝ የሙያ ማብራሪያ እንዲሰጡበት ይጠይቃል። በውይይቱ መሃል ጋዜጠኛ ናፍቆት ትዕግስቱ በጉዳይ ላይ የሰማችውን ሀሳብ ስታብራራ አንዲት ሴት በተለያዩ አስገዳጅ ምክንያቶች ለምሳሌ ተገዳ በመደፈር ወይም በከባድ ስራ ጫና ምክንያት ድንግልናዋን ብታጣ ወደፊት ወዳና ፈቅዳ ለምታገባው ሰው ስትል በሕክምና ድንግልናዋን ማስመለስ እንደምትችል ሰምቻለሁ ስትል ጥያቄ ታነሳለች። የብልት ስኖበት ሲባል ሰምታችሁ ታውቃላችሁ? ዛሬ የምናነሳው ሀሳብ እንግዲህ ያው ትንሽ ደበቅ አድርገን የምናወራው ወሬ ግን የሁላችንም ጉዳይ ነውና እኔ የብልት ስነ ተዋልዶ ነው የተማርኩት እንጂ ስኖበት አላውቅም። ሆነስትሊ ልገምት እንዴ
ማስዋቢያ ልክ አሁን ውበት ስንል የምናስበው የሚታይ ነገር የብዙ ሰዎችን የሚያግባባ መልክ ወይም ውበት ነው አይደል? ወይም ቀለም ሊሆን ይችላል። ዝም ብላችሁ ብልት ብሎ ስነ ውበት ሲባል አይምሯችሁ ላይ እንዴት ያለ ነው አሁን ውበት ሊሆን የሚችለው ከብልት ጋር ተያይዞ? መከራ በላን በጣም ተጨነቅንበት ይመስለው። አረ ይሄ በጣም ከባድ ነገር ነው። ግን እንዳለችው ማጌጥ ላይ አንዳንዳው እንደዚህ እንትኖች ውስጥ ዋክስ ምናምን ይደረጋል ምናምን ሲባል ሰምተን እናውቃለን። እና እሱ ምናልባት ማስዋቢያ ከሆነ አንዱ ነገር እሺ አሁን እሱ ዋክስ ያለውን ወደ ወይባ ጤስ ብናመጣው አሁን እሱ ማስዋቢያው ነው ብዬ አስባለሁ። ወይባም ግን እኮ ለጤናም ነው ግን ጥብጥብ ምጥንጥንም ያደርጋል። ንጽህና ነው ውበት አይሆንም እሱ። ዶክተር የብልት ስነ ውበት ስንል ምን ማለታችን ነው? ብልትስ ውበት አለው ወይ? የብልት ስነ ውበት ሕክምና ሲባል ማስዋብ ሳይሆን በተፈጥሮ በእድሜ ወይም በወሊድ ምክንያት የመጡትን ለውጦች ወደ ነበረበት ቦታ መመለስ ማለት ነው። የህክምና ባለሙያውም አዎ በህክምና ማስተካከል ይቻላል በማለት ምላሽ ይሰጣሉ። ጉዳዩ ወደ ሌላ አቅጣጫ የወሰደውና ብዙዎችን ያስቆጣው ሌላኛው አቅራቢ ሊያ የሰነዘረችውን አስተያየትና የቃላት አጠቃቀም ነው። ሊያ እየሳቀች እንደዛ ከሆነማ ሁላችንም አሁንም በህክምና ድንግልናችን እናስመልስ፣ ባሎቻችንም ደስ ይላቸዋል ስትል ሀሳብ ሰጥታለች። በመቀጠልም ወደ ዶክተሩ ዞራ ወንዶቹም እኮ ሁልጊዜ ድንግል ሴት ይወዳሉ ደግሞ ደስ ይላል አይደል ዶክተር ስትል ትጠይቀዋለች። ጋዜጠኛዋ ለጠየቀችው ያልተገባ ጥያቄ የህክምና ባለሙያው ስሜታቸውን በመግታት እኔ ደስ ይበል አይበል አላውቅም በማለት አጭርና ሙያው ምላሽ ሰጥተዋል። ስነ ውበት ተባለ እንጂ በዋናነት ጤና ላይ ነው ትኩረት የሚያደርገው። እውነት ነው። ዝም ብሎ አንዳንድ ሰዎች እንደሚሉት ማጥበብ ብቻ አይደለም። አክቹአሊ ማጥበብ አለው፣ ግን ያው ችግር ሲኖር ብቻ ነው እንጂ ኖርማል ለሆነ ሰው የሚደረግ ነገር አይደለም። ቀደም ካልኩት ነገር ውጪ ማለት ነው። ኖርማል የሆነ ሰው መጥቶ የዛ ፍላጎት ቢኖረው ሲስተናገዳል ምንም ችግር ከሌለው ምንም ያው ሳይኮቴራፒ ሰጥተን ነው የምንመልሰው እንጂ ምንም የቀዶ ጥገናም ሆነ ከቀዶ ጥገና ውጭ ያለ ህክምና አንሰጠው። ባይ ዘ ዌይ በክሊኒካችን ከሚሰጡ ነገሮች መካከል ሰርጂካል እና ነን ሰርጂካል አሉ። ነን ሰርጂካል የሚባሉት ለምሳሌ በግንኙነት ጊዜ የመነሳሳት ወይም ወደ ኦርጋዝም የመድረስ ችግር ላለባቸው ሰዎች ኦሾት የሚባል አለ፣ ጂስፖት ኦግመንቴሽን የሚባል አለ። እንደዚህ አይነት የተለያዩ አይነት ህክምናዎችን በመስጠት ወደ በፊት ወደ ነበረበት ወደ ኖርማል ስሜታቸው እንዲመለሱ ማድረግም ይቻላል። ይህን ፕሮግራም የተከታተሉ በርካታ ታዳሚዎች እንደገለጹት ቻናል ዋን ቴሌቪዥን በጥሩ ጅማሮ ላይ ያለ ጣቢያ ቢሆንም በተለይ አቅራቢዋ ሊያ በህዝብ ፊት የምትጠቀማቸው ቃላትና የምታነሳቸው አጀንዳዎች ከሚዲያ ስነ ምግባር ጋር በእጅጉ ያፈነገጡ ናቸው። ጣቢያው ከዚህ ቀደምም በተመሳሳይ መልኩ የተቆራረጠ የወንድ ልጅ ብልት የቀጠሉ ህክምና ባለሙያዎችን በስቱዲዮ ጋብዘው በነበረበት ወቅት በአቅራቢዋ የተነሱት ጥያቄዎችና የነበሩት ሀሳቦች በማህበራዊ ሚዲያ ላይ ለመወያየት እንኳ እጅግ የሚያሳፍሩና የብዙዎችን የሞራል እሴት የነኩ ነበሩ በሚል በትዝታ እየተነሳ ይገኛል። በቅርብ ጊዜያት በህዝብ ዘንድ ተወዳጅ እየሆኑ የመጡ አንዳንድ የህብረተሰብ ክፍሎችን የሚስቡ የቴሌቪዥን ፕሮግራሞች የሚያነሷቸው አጀንዳዎችና አቅራቢዎቻቸው የቃላት አጠቃቀም ማህበረሰባዊ እሴትንና ስነ ምግባርን የጣሰ ነው በሚል ከፍተኛ ትችት እየቀረበባቸው ይገኛል። ወደ ቱርክ አምልጫለሁ መጥቼ እንድገጥም 80 ሚሊዮን ብር ክፈሉኝ ያለው ሰይዶ ማርሻል መነጋገሪያ ሆነዋል። በስፖርትና በዲጂታል ሚዲያ አውድ ውስጥ በጉጉት ሲጠበቅ የነበረው የኤምኤምኤ ግጥሚያ ትቶ ወደ ቱርክ ማቅናቱን ይፋ ያደረገው ሰይዶ ማርሻል በውል የተፈራረመበትን ስምምነት አክብሮ ለመመለስ እጅግ ከፍተኛ የገንዘብና የንብረት ጥያቄ ማቅረቡ የታወቀ ሲሆን ይህም በደጋፊዎችና በአዘጋጆቹ ዘንድ ከፍተኛ መነጋገሪያ ሆነዋል። ሰይዶ ማርሻል በሰጠው አስገራሚ መግለጫ በአሁኑ ወቅት ወደ ቱርክ መግባቱንና አስቀድሞ ሊያደርገው የነበረውን የሚክስድ ማርሻል አርት ግጥሚያ ሙሉ በሙሉ መተውን በይፋ ያረጋገጠ ሲሆን ይሁን እንጂ አዘጋጆቹም ሆኑ የሚመለከታቸው አካላት የተፈራረመውን ኮንትራት አክብሮ እንዲመለስና ወደ መድረኩ እንዲመለስ ከፈለጉ ግልጽና ከበድ ያሉ ቅድመ ሁኔታዎችን ማሟላት እንዳለባቸው በግልጽ አስታውቀዋል። እንደ ሰይዶ ማርሻል ማብራሪያና ጥያቄ ከሆነ ውሉን አክብሮ ወደ ሀገር ተመልሶ ወደ ስፖርታዊ ውድድሩ ለመግባት በአጠቃላይ የ80 ሚሊዮን ብር ዋጋ ያላቸው ጥቅማጥቅሞችን
ጥያቄዎችና በቅድሚያ ሊቀርቡለት ይገባል። ይህም የ20 ሚሊዮን ብር ዘመናዊ መኪና፣ የ40 ሚሊዮን ብር የመኖሪያ ቤትና ተጨማሪ 20 ሚሊዮን ብር በጥሬ ገንዘብ በኪሱ ካስገቡለት ብቻ የተፈራረመውን ኮንትራት አክብሮ እንደሚመጣ ገልጸዋል። ይህ ካልሆነ የተጠቀሱት እጅግ ውድ የሆኑ ጥያቄዎቹ የማይሟሉ ከሆነ ግን ወደ ግጥሚያው እንደማይመለስና የቀረበውን ጥሪ ውድቅ እንደሚያደርግ በቁርጠኝነት የተናገረ ሲሆን ይህ ያልተጠበቀ ዜናው በውድድሩ አዘጋጆች ላይ ምን አይነት ተጽዕኖ እንደሚፈጥርና እንዲሁም ሴዶ እየቀለደ ይሁን አይሁን የታወቀ ነገር ባይኖርም አዘጋጆቹ በቀጣይ ምን አይነት ምላሽ እንደሚሰጡበት በሰፊው እየተጠበቀ ይገኛል። ዓለም አቀፉ የሶሻል ሚዲያ ይዘት ፈጣሪ ዲላን ፔጅ በታሪካዊቷ ሐረር ከተማ ገብቷል። በማህበራዊ ሚዲያ ገጾቹ በሚሊዮኖች የሚቆጠሩ ተከታዮች ያሉት ታዋቂ ዓለም አቀፍ ይዘት ፈጣሪ ዲላን ፔጅ በታሪካዊቷ ሐረር ከተማ በመገኘት አስደናቂ የጊዜ ቆይታን አሳልፈዋል። ዲላን ፔጅ በሐረር ቆይታው የከተማዋ ልዩ መገለጫና ዋነኛ የቱሪስት መስህብ የሆነችውን ጅቦችን በምሽት የመመገብ ባህላዊ ትዕይንት በአካል ተገኝቶ ተሳትፎበታል። ይህ ልዩ ሁነት የኪነ ህንፃ እና የታሪክ መዲና የሆነችው ሐረር የሚታየውን የሰውና የዱር አራዊት መመቻቻልና ተፈጥሯዊ ትስስር እንዲሁም የማህበረሰቡን ድንቅ እንግዳ ተቀባይነት ለዓለም አቀፉ ማህበረሰብ በድጋሚ በስፋት ያስመሰከረ አጋጣሚ መሆኑን የቱሪዝም ሚኒስቴር ያወጣው መረጃ ያመለክታል። የአውሮፓ ህብረት የዘንድሮ የኢትዮጵያ ምርጫ አልታዘብም ማለቱ ተሰምቷል። ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ የዓለም አቀፍ ታዛቢዎች ልዑክ በዚህ ሳምንት ወደ አዲስ አበባ መግባት እንደሚጀምሩ ተዘግበዋል። የአፍሪካ ህብረት የታዛቢዎች ልዑክ ዛሬና ነገ አዲስ አበባ እንደሚገቡ የተረጋገጠ ሲሆን የምስራቅ አፍሪካ የበየነ መንግስታት ድርጅት ኢጋድ በበኩሉ ከ6 አገራት የተውጣጡ 24 ታዛቢዎቹን ግንቦት 21 ቀን ወደ ኢትዮጵያ እንደሚልክ አስታውቋል። የአውሮፓ ህብረት ግን ይፋዊ የታዛቢዎች ልዑክ እንደማይልክ በጽሁፍ መልእክት ያረጋገጠ ቢሆንም የምርጫውን አጠቃላይ ድባብ የሚከታተሉ የተወሰኑ የፖለቲካ ባለሙያዎች እንደሚልክ ምንጮች ጠቁሟል ሲል ኢትዮጵያ ኢንሳይደር አሳውቋል። በ1997ቱ ታሪካዊ ምርጫ 319 ዓለም አቀፍ ታዛቢዎች በመሳተፍ ከፍተኛው ቁጥር ያለ የዓለም አቀፍ ታዛቢዎችን ተመዝግቦ የነበረ ሲሆን በዘንድሮው ሰባተኛው ጠቅላላ ምርጫ ግን እስካሁን ከአፍሪካ ህብረትና ኢጋድ ውጭ ሌላ ይፋዊ ዓለም አቀፍ ታዛቢ መኖሩ አልተረጋገጠም። የተከበራችሁ የአዲስ አራት ወዳጆች ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሆኖ መልካም ጊዜ